መዛሙርትህን ዝም እንዲሉ እዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። ሆሳዕና በአርያም! አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ! ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና። ሆሳዕና እባክህ አውዳድን ማለት ነው። ይህ በዓል ጌታችን ኢየሱስ ክርስቶስ የሰላም ምልክት በሆነችው በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ ሕዝቡ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው በማለት ጌታችንን በክብር መቀበላቸው የሚታወስበት ነው። ዘንባባ የደስታና የድል አድራጊነት ምልክት ሲሆን እስራኤል ካስከፊው የግብፃውያን አገዛዝ ተላቀው ባሕረ ኤርትራን ሲሻገሩ የተሰማቸውን ደስታ ዘንባባ ይዘው እንዳከበሩ በሐዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስና ከሲኦል ባርነት ነፃ ለማውጣት ወደ መስቀሉ በተጓዘ ጊዜ ሕዝቡ ዘንባባ በመያዝ ዘምረዋል። እስራኤል ዘነፍስ የተባልን ክርስቲያኖችም ዕለቱን ዘንባባ በመያዝና በግንባራችን በማሰር እናከብራለን። ለታሰሩት መፈታትን የሚሰጥ ጌታችን ከማሰሪያዋ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል፣ የህሊና ሰላምን ይሰጣል። ስለዚህ ንስሐ ገብተን ጌታችንን ሆሳዕና በአርያም እያልን ልናመሰግነው ይገባል።